ሰላም እንደምን አመሻችሁ፣ እንደምን አረፈዳችሁ። ይህንን ቪዲዮ የምትሰሙ በዓለም ዙሪያ የምትገኙ ኢትዮጵያውያን፣ ኤርትራውያን፣ አቢጌሎች እና ሌሎች ጓደኞቼ ሰላምታዬን አቀርባለሁ። ዛሬ በዚህ ጠዋት ነው እኔ ጋ 10 ኦክሎክ እና በጸሎት ሰዓቴ በማጠናው ክፍል ላይ ወደ ልቤ የመጣው ቃል ለማብራራት እና ደግሞ ወቅታዊው ነገር በጣም አስደናቂ ታሪክ ያለው ጊዜ ነው። በእውነት እኔ በቃ በጽሁፍ እያሰፈኩት ነው ማለት ነው። ምክንያቱም ይሄ የኔ ዘመን ስለሆነ ለዚህ ዘመን ምስክር ስለሆንኩ ማለት ነው። እና በወቅቱ እንግዲህ ሙዚቀኛው ቴዲ አዘጋጀው ነገር እንዴት ነው የምንመዝነው የሚለው ነገር ነው። እና ትላንትና ዘማሪ ደረጀ ከበደ እንግዲህ በብዙ የሀሳብ ልዩነት አለን። የፖለቲካ አቋሙ ላይ ትክክል አይደለም ብዬ አስባለሁ፣ ብሔርተኝነትን ስለሚያደላ። ግን ስለ ፍትህ መቆሙ ግን ደግሞ አደንቃለሁ ማለት ነው። ይህ ሰውዬ ጠንካራ ክርስቲያን ነው። ክርስቶስን አያውቅም ብዬ አላምንም። ከዛ ግን የቆመበት የፖለቲካ አቋም እንጂ ስለ ፍትህ መቆሙ ደግሞ ትክክል ነው ብዬ አምናለሁ። እና በግልም እንድጸልይለት እንዳስበው እንድከታተለው የሆነበት ጊዜዎች ነበሩ ከ2 ዓመት በፊት። እና ምንድነው በቃ ዘፈኑን እሱ በሰጠበት ሁኔታ ባልፈርጅም ግን ቴዲ በቃ በጣም መልካም ኢትዮጵያዊ ነው ብዬ የተናገራቸው ነገሮች እንዲያውም እኛ አማኞች ነን የምንባል ማድረግ የነበረብንን እንደሆነ ነው የተረዳሁት። እንዲያውም እንደ መነጠቅ ነገር ነው። እንዲያውም እግዚአብሔር አንዳንዴ አይደለ እንደመተውም ነገር ነው ብዬ አስባለሁ። ምክንያቱም እዚህ መዝሙር 74 ላይ የሚገርማችሁ በጣም ለቅሶ ነው። በዚህ ስለ ፍትህ ለቅሶ ነው፣ ዝማሬ ነው። ይሄ የአሳፍ ትምህርት ነው የሚለው እና ዝማሬ ነው። ስለመተው እስራኤል እንዴት እንደተተወች ስለ እግዚአብሔር ዝምታ የለቅሶ መዝሙር ነው። መጽሐፍ ቅዱስ በለቅሶ ነው፣ ስለ ፍትህ ነው መዝሙሮች አሁን እንደምናያቸው አይደለ እንዴ? አይደለም ማለት ነው። ስለዚህ እዚህ ጋር ልፈታ የምፈልገው ነገር በተለይ ምንድነው ብዙ ጊዜ ስለ ዘንዶ ምናምን በቃ ጸሎታችን በተለይ በዚህ በካሪዝማቲክ ኤክስፒሪየንስ ላይ ብዙ የሚወሩ ነገሮች አሉና በእርግጥ አንዳንዴ ስሜት አይደለ እንዴ የምናረጋቸው ነገሮች ሁላችንም እናደርጋለን። ግን ሪያሊቲ ምንድነው? አሁን እዚህ ጋር እያወራ ያለው ዳዊት በዛ ዘመን ከአውዱ አኳያ ኢሳያስ የተናገረበት አውድ አለ፣ ራእይ የተጻፈበት አውድ አለ። ስለ ዘንዶ እባብ የሚለው ምን ይላል? ቀኝህ በብብት መካከል እጅህም ፈጽመህ ለምን ትመልሳለህ? ጥያቄ ነው። ለምን ተውከን ነገር ነው። በቃ ለቅሶ ነው። እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው። ከዛ ወደ ትንቢት መጣ። በምድርም መካከል መድኃኒትን አደረገ። አንተ ባህርን በኃይል አጸናህ። አንተ የእባቦችን ራስ በውሃ ውስጥ ሰበርክ። አንተ የዘንዶን ራሶች ቀጠቀጥክ፣ ለኢትዮጵያ ሰዎች ምግባቸውን ሰጠ ይላል። እና እዚህ ጋር ምንድነው በዳዊት ማይንድ ሴት ውስጥ አደለ እንዴ ኢሳያስም ተናግሮታል አደለ እንዴ እባቦችን ቀጠቀጥክ። ባህርን እንዴት ስንጥቆ ስለ ፈርዖን ነው። ገባችሁ? ስለ ነገስታት ነው። ቀጥቅጦ ራስ ቀጥቅጦ በጉልበት በእግዚአብሔር ጉልበት ነው አይደል ነፃ የወጣው እስራኤልን። እንደዛ አደረክ እያለ ነው የሚናገረው ዳዊት። ከእንደገና ኢትዮጵያን ደግሞ በኢትዮጵያ እንደዚህ አምባገነኖች እንደምናየው በእኛ ዘመንም ጨካኞች፣ ለህዝብ የማይራሩ እና ይሄንን ነው የተናገረው። ምናልባት ይሄ ትንቢት ወዴት ያመጣናል ነው እኛ ብንነቃ ከእግዚአብሔር ጋር አይደለን። ይሄ እባብ ዘንዶ የሚል ክፉ ባህሪ ክፉ አስተሳሰብን ነው በቤተሰባችን፣ በማህበረሰባችን፣ በቤተ ክርስቲያን እንደ ሀገር ጥፋቱ የዛን ያህል ነው ማለት ነው። እና ይሄ ስለ አጋንንት ስለ መናፍስት ምናምን በብዛት የሚያወሩት ነገር እንዲያውም ቀጥታ ከእነሱን የሚመለከት ነው። ጋባችሁ? እኛ ሁልጊዜ በአእምሯችን መታደስ ያለብን እንደ እግዚአብሔር ቃል ነው። እንደ እግዚአብሔር ቃል መናገር፣ እንደ እግዚአብሔር ቃል ማሰብ፣ እንደ እግዚአብሔር ቃል ማየት ነው። ከዚህ ውጪ የሆነው ነገር ምንድን ነው? በሌላ መናፍስት በውሸት መናፍስት ኃይል ሊደረግ ይችላል ብዬ አምናለሁ ማለት ነው። እና ስለዚህ እንዴት ነው የምንዋጋው ነው? ለምሳሌ አሁን ወቅቱ እንደምታዩት የምርጫ ሰዓት ነው። በማወቅ በእውቀት በአእምሯችን በእውቀት ነው ከእግዚአብሔር ጋር ለመሆን ከፈለግን በማወቅ በመደባበስ አይደለም፣ በመዋሸትም አይደለም፣ ወይንም በስህተትም አይደለም ማለት ነው። ኢትዮጵያ እንዴት ነው ነፃ የምትወጣው? በቃ በእውቀት ነው።
ዲክታተርነት፣ ይሄ መንግስታት የሚሰሩት ሴራ እንዴት ነው ድል የምናደርገው? እውነትን በመናገር በመታገል ነፃነት የምንወጣው እግዚአብሔር ከኛ ጋር እንዲሆን በመጸለይ የእግዚአብሔርን እውነት በመለማመድ። እንዴት ነው እንደነ ዳንኤል ያደረጉት አይደል እንዴ? ኖ አንገዛም ሲሉ እሳት ውስጥ ገባ እግዚአብሔር። አሁንም ከኛ ጋር እግዚአብሔር የሚሆነው እውነተኛ መሰዊያ፣ እውነተኛ አስተሳሰብ፣ እውነተኛ ማይንድ ሴት ሲኖረን ነው። ምርጫ ለምሳሌ እኔ አሁን በጣም ይገርማችኋል፣ ለመጀመሪያ ጊዜ ነው የመረጥኩት አሜሪካን ሀገር፣ ሁለተኛ ጊዜ ነው እና በጣም ነበር ያሰብኩት። ጾም ጸሎት አደረኩ። ምክንያቱም በጣም ሲሪየስ ናቸው። የምታደርጉት ነገር ትክክል ነው ወይ አስቤ፣ ዶናልድ ትራምፕ እንዲህ ነው የሚያደርጉት፣ ቤተክርስቲያን ጸሎት ግሩፕ ተወያይተን፣ ይህ ምርጫ ህይወታችን ምስክርነት ነው፣ ህዝብን እንዲያደርጋል በእስራኤል በኩል እና ገባችሁ፣ መምረጥ እንችላለን፣ ሰይጣንንም እግዚአብሔርንም ማለት ነው። ለምሳሌ ዲሞክራቶች አሉ። ለምሳሌ በብዛት እዚህ ሀገር እንደምታዩት ሆሞሴክሹዋሎች ምናምን ምርጫቸው ነው። በቃ ዲሞክራቶች የእነሱን ሀሳብ ስለሚያስፈጽሙላቸው እኛ ወደዛ እየመጣን ነን ወይስ ሌላ ኢትዮጵያ፣ ሌላ ዓለም ነው? ሌላ ዓለም አለ። ለምሳሌ እነዚህ ቡዲዝም ምናምን፣ እነዚህ ዮጋ ምናምን የተለያየ ስፒሪት መንፈስ እኮ ነው የሚመራቸው፣ አምላክ የለሽ ወይንም የራሳቸው አማልክት ያላቸው። ኢትዮጵያም እንደዛው ናት። እኛ ግን የመጨረሻው ዘመን የሚታየው እግዚአብሔር የእስራኤልን አምላክ የሚያመልኩ ኢትዮጵያኖች እጆቻቸውን የሚዘረጉ። እኔ በጣም እያሰብኩት ነበረ። ንቁ ህዝብ፣ ንቁ ማህበረሰብ ከፈጠር ነው ብዬ አምናለሁ። የሚመጣው እውነት የሚመጣው እንጂ እየደባበስን አይደለም። ካልሆነ ምንድን ነው ያለው? በቃ የባህሩ ቀጠቀጥ እግዚአብሔር ክፉ መሪዎችን ሲያዋርዳቸው፣ ጨቋኞች ገዳዮችን ሲያዋርዳቸው አይተናል። ይህ ደግሞ በእኛ ጸሎት ምክንያት የእግዚአብሔር እንቅስቃሴ እንደሚመጣ አምናለሁ ማለት ነው። ገባችሁ አይደለ? እግዚአብሔር እኔ ሲሰራ ገንዘቦቼ ናቸው ነው የሚለው። ከእውነት ጋር ነው የምንቆመው ከውሸት ጋር እና እኔ ብዙ ሀሳቦች ነበሩኝ ማለት ነው። ኢትዮጵያ ይሄ መንገድ ቢሆን ብዬ ሀሳብ የምሰጣቸው ማለት ነው። ምንድነው እግዚአብሔር በሚያሳየን በእግዚአብሔር ቃል መሰረት ነው እንጂ አሁን እየተሰበሰብን በቃ ይሄ መንፈስ ገዳይ የሆነ መንፈስ ምናምን ምን አይምሮችን ነው በቃ እንዳንገድል ከሆነን ያኔ አንገድልም ማለት ነው። ያለ መግደልን ካመንን አይደል እንዴ? አሁን ምንድነው ኦፍኮርስ ጸሎት ያስፈልጋል። የእግዚአብሔር ጣልቃ ገብነት ያስፈልጋል። ጸሎቱም ራሱ እውቀት ያስፈልገዋል ብዬ አስባለሁኝ ማለት ነው። እና ስለዚህ መሪዎች ኢምፖርታንት ናቸው። ለሀገር ለውጥ የመሪዎች አስተሳሰብ ኢምፖርታንት ነው። ነፃነት አስፈላጊ ነው። ብዙ ኤክስፒሪየንስ ማድረግ ያለብን ነገር አለ ማለት ነው። መጽሐፍ ቅዱሱ የሚያሳየን እስራኤል የምትመራበት ሌላ ዓለም መፍጠር አንችልም ማለት ነው። ስለዚህ አሁን ስለ ዘንዶ ስለ እባብ ምናምን ብዙ ጊዜ የሚወራው ነገር አንዳንዴ ምናልባት ከአውዱ ውጭም እየተደረገ እንደሆነ ነው ማስበው። በግል ህይወታችን ራሱ ገባችሁ። አሁን ለምሳሌ እባብ ማለት በቃ የማይገዛ የማይያዝ የማይጨበጥ ነው አይደል? አትይዙትም። ትናንትና እንዲያውም ስለ ባህሪው ለጥፍ ያለው ፌስቡክ እና በቃ እባብ ዘንዶ ሰው ሊቆጣጠረው የማይችል ነው። እንደዚህ አይነት ሰዎች አሉ። አይገርማችሁ? በቃ የራሳቸውን ሀሳብ ብቻ ሰልፊሾች፣ ጥቅመኞች ገባችሁ? ሰው ተጎዳ አልተጎዳ ዘይ ዶንት ኬር። እንደዚህ አይነት ምንድን ነው ፋሽስት የሚሏቸው ናርሲስት ነው የሚባሉት። እና በቃ እንደዚህ ሰዎች መሪ ሊሆኑ ይችላሉ። ልጆች እኔ አንድ ሴትዮ ስትናገር ምስክርነቷ በጣም ለወጠኝ ማለት ነው። እና ልጆቻችንም እንዲህ በቃ በስነ ምግባር ካልታነጹ ህይወታችንም ያሳለፍ ነው ሊሆን ይችላል። ምንድን ነው በቃ ምከረው እምቢ ካለ መከራ ይምከረው ይላል አይደል? በቃ ለእውነት የማንገዛ እውነትን የማንተማመንባት ከሆነ ከዛ ሴትዮዋ ምናለች በቃ ስለ ልጇ ህይወት ስትመሰክር ነው። እና በቃ በጣም አስቸጋሪ ልጅ ነበረ እና ፋይናሊ ግን በቃ የሄደበት መንገድ በቃ ከሰው ጋር ተጣላ። በቃ በዛ ምክንያት እስር ቤት ከዛ ብዙ ዘመኑን እስር ቤት አሳለፈ ማለት ነው። እናትና አባታቸውን የማያከብሩ ልጆች ብዙ ስቃይ ያሳልፋሉ። ገባችሁ? ምክንያቱም ያ መልካም መንገድ ነው። ወላጅ ድሃም ሀብታምን ቢሆን መልካም መንገድ ነው። ከዛ የሆነ ባህሪ እና አሁን ይህንን እንዴት ነው የምንቀርጸው? አንዳንዴ ከባድ ነው።
አንዳንዴ ከባድ ነው። ስለዚህ ያው ቅጣቱ እንዲያድናቸው ዞሮ ዞሮ ቅጣቱ ህይወታችንም ቢሆን ማለት ነው፣ በህይወታችንም መካከል ቢሆን ማለት ነው። ስለዚህ ወገኖቼ ይሄ የሰይጣን አጋንንታዊ ባህሪ መናፍስት እንዳይጠቀሙብን የእውነተኛ ቃል መሬት መሆን አለብን። መልካሙ ብዙ ነገር መጽሐፍ ቅዱስ እኮ ብዙ ነገር መልካሙ መሬት ይላል እና ስለዚህ እግዚአብሔር እናመሰግናለን። በተለይ ማይንድ ሴት ስለ ባህሪ ቀረጻ የሚያስተምረን ክፍል ነው። ትውልድ ባህሪ እንዲቀረጽበት በጣም በዚህ እየሰራን ነው። ፓስተር ነቢዩ፣ ፓስተር አሌክስ፣ ፓስተር ዮናስ በዚህ በጣም እያጠኑ እያስተማሩን ነው እና አሁንም ይሄ ማይንድ ሴት ነው። በቃ ገባቸው። አይምሯችን ምርጫ መንግስት እንዴት መሆን አለበት ብለን ለልጆቻችን እውቀት ካልሰጠን በስተቀር እግዚአብሔር ነው ጌታ እንዲህ ብሎ አንዳንድ ጥቅስ ይዘን በቃ ለመተናኮል ብቻ ሀገር እንደዚህ እየፈረሰች ምን እያለች በእግዚአብሔርም በሰውም እማንታመን ዝም ብለን ሃይማኖተኞች እንሆናለን ማለት ነው እና ስለዚህ እግዚአብሔርን ለማመንና ለመተማመን ቃሉን በትክክል ማወቅ እንዳለብን ነው የምንረዳው እኔና ስለዚህ ለሀገራችን መልካም አስተሳሰብ ማሰብ አለብን ማለት ነው። እውነትን ማወቅ አለብን ማለት ነው። ማህበረሰብ ያለበትን ችግር እንዲፈታ እውነተኛ ምክር ክርስቲያን አስተዋጽኦ ማድረግ አለበት ብዬ አስባለሁኝ። መጽሐፍ ቅዱሳዊ የሆነ እግዚአብሔራዊ የሆነ ባህሪን ማሳየት አለብን፣ ሰዎች እንዲኖሩበት፣ ሰዎች እንዲያስቡት እና ይሄ ካልሆነ ለውጥ አይመጣም እና በዚህ ጉዳይ እንድንጸልይ ጊዜው ነው ብዬ አስባለሁ እና እንዴት እንደሚሆን እግዚአብሔር ጣልቃ ገብነት እንዲኖር እንጸልያለን። ለሁሉም እግዚአብሔር አዋቂ ነውና ስለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። የዛሬ መልእክቴ ይሄ ነው እና ተባረኩ። መልካም ቀን ይሁን። ሰላም እንግዲህ ለኢየሩሳሌም፣ ሰላም ለምድራችን፣ ለሁላችን ይሁን። ተባረኩ።